64ኛ ክፍለ ጦሮች በአገዛዙ ጦርና ተላላኪዎች ላይ ከባድ ክንዳቸውን ሲያሳርፉ ውለዋል። ኮማንዶዎቹ በሸዋ ገብተው ሲቀሩ በጎጃም በተላላኪዎች ላይ እርምጃ ተወስዷል። ከግንባር መረጃዎችን ይዘናል፣ ትሰሟቸዋላችሁ። በጎጃም ህዝብ ላይ የተጫነው የሰቆቃ ቀንበርና የጠቅላይ ሚኒስትሩ የአዞ እንባ የፖለቲካ ወጎች የተንታኞችን ትኩረት ስበው ውለዋል። በአባይ ሸለቆና በአሪዶሮ አካባቢዎች ያሉትን ታጣቂዎች ሽፍታ በማለት የፈረጁት ጠቅላይ ሚኒስትሩም በህዝባዊ እምቢተኝነትና በአገዛዙ ጥንካሬ ማጣት መካከል ያለውን ልዩነት ወደ ጎን በመተው ችግሩን ሁሉ በሽፍትነት ላይ ለማሳበብ ሞክረዋል። መረጃውን በዝርዝር ይዘነዋል። የብልጽግናው የቅርብ ሰው ሞት ተፈረደባቸው። የሱዳን ፍርድ ቤት በፈጥኖ ደራሽ ኃይሉ ወይም አርኤስኤፍ መሪ ሄሜቲ ላይ የሞት ፍርድ ወሰነ። ውሳኔው በአብይ አህመድ አስተዳደርና በቀጠናው ላይ የሚፈጥረው ስጋት ከፍ እንዲል አድርጎታል። ቀጠናዊ የሰዓቱ መረጃችን ነው። የኢራንና ኦማን የሆርሙዝ ድርድር መቋረጥ ከፍተኛ ስጋት ደቅኗል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። 64ኛ ክፍለ ጦሮች በአገዛዙ ጦርና ተላላኪዎች ላይ ከባድ ክንዳቸውን ሲያሳርፉ ውለዋል። በአማራ ክልል ህዝባዊና ፍትሐዊ ትግል እያካሄደ የሚገኘው የፋኖ ኃይል በአገዛዙ የጦር መዋቅር ላይ ከፍተኛ የውድቀት ማህተም ማሳረፉንና የህዝብን ደህንነት የሚያረጋግጡ ስልታዊ እርምጃዎችን አጠናክሮ መቀጠሉን አመላከተ። የሸዋ ጠቅላይ ግዛት አሳምነው እዝና በቴዎድሮስ እዝ ስር የሚገኘው አይበገሬው 64ኛ ክፍለ ጦር በየቀጠናዎቻቸው እያስመዘገቡት ያለው ድል የትግሉን አሸናፊነት ያሳየ መሆኑን ተገልጿል። የአገዛዙ ኮማንዶ ኃይል በሸዋ ሜዳ ላይ መውጫ አጥቶ ቀርቷል። በሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሰው በአጼ ዘርዓ ያዕቆብ ኮር በናደው ክፍለ ጦር እጅ የገቡት የአገዛዙ ኮማንዶ የተባሉ የከፍተኛ ማዕረግ ኃይሎች ዛሬ መውጫ አጥተው ሜዳ ላይ መቅረታቸውንና በየቦታው ለእልቂት እየተዳረጉ መሆኑን ወታደራዊ ምንጮች አረጋግጠዋል። አገዛዙ ያለምንም ወታደራዊ ስልትና መውጫ መንገድ ሰራዊቱን ወደ አማራ ክልል በማስገባት ለረመጥ እሳት እየዳረገው ሲሆን በተለይም የ101ኛ አየር ወለድ ክፍለ ጦር ምርኮኞች ምስክርነት የአገዛዙን የክህደት የብቃት ማነስ እና የውድቀት ታሪክ በግልጽ ያሳየ ሆኗል። በሸዋ ከፋኖ አፈሙዝ የሸሹ ኮማንዶዎች እጃቸውን ሰጥተዋል። በርካቶችም ግን የአፈር ሲሳይ ሆነዋል። የፋኖ ኃይሎች የሞራል ልዕልናችን ዋነኛ መሳሪያችን ነው ብለዋል። አፋብን በጦር ሜዳ ድል እየተቀዳጀ ሲሆን እጁን ለሰጠ ምርኮኛ የራራና ሰብአዊ መብትንና ክብርን ጠብቆ የሚንከባከብ የከፍተኛ ሞራል ልዕልና ባለቤት ነው ብለውታል። ጠላትን በጦር ሜዳ ውሎ ብቻ ሳይሆን በሐሳብም በግንባርም ያሸነፍንበት ሚስጥር ይህ ነው፣ ሰብአዊነታችን ነው ሲሉ የግንባር መኮንኖች ገልጸዋል። በሌላ በኩል በቴዎድሮስ እዝ ስር የሚገኘውና በሰርጎ ገብ ስራው የሚታወቀው የ64ኛ ክፍለ ጦር ከውጭና ከውስጥ ተጠምደውበት የነበሩትን ሴራዎችንና እጆችን በመለየት ወደ ቀድሞ ገናና ስሙና ወታደራዊ ድሉ መመለሱን ገለጸ። ክፍለ ጦሩ በክፋትና በባንዳነት ህዝብን በሚያሰቃዩ ተላላኪዎች ላይ የማያዳግም እርምጃ መውሰድ መጀመሩንም አስታውቋል። በእናርጅና ውጋ ወረዳ የጎሳ ቀበሌ ተወላጅ የሆነው ሚሊሻ አበጀ ጌትነት በትዳር ላይ የነበሩ ባልና ሚስትን በአሰቃቂ ሁኔታ ከገደለ በኋላ ወደ ቢቸና ከተማ በመግባት የአገዛዙን ቅጥረኛ ሚሊሻ ሰራዊት ተቀላቅሎ በባንዳነት ሲያገለግል ቆይቷል። ይሁን እንጂ የንጹሃን ደም አፍስሶ ማምለጥ እንደማይችል ያረጋገጠው የ64ኛ ክፍለ ጦር የውስጥ ሰርጎ ገብ አባላት ባደረጉት ከፍተኛ ጥብቅ ክትትል ግለሰቡን ትላንት ቢቸና ከተማ ላይ እርምጃ እንደወሰዱበት አስታውቀዋል። 64ኛ ክፍለ ጦር ባወጣው መረጃ በክፍለ ጦሩ ቀጠና በተለይም በእነማይ ወረዳና በሸበል በረንታ ወረዳዎች ወንጀል በመስራት በሰራው ወንጀል ላለመጠየቅ ሲል ከጠላት ጋር በማበር የህዝብን ስቃይና መከራ ለማራዘም የሚሞክር ማንኛውም ግለሰብም ሆነ ቡድን ከክፍለ ጦሩ ከባድ እርምጃ እንደማያመልጥ በጥብቅ አሳስቧል። የአፋብን ሰራዊት ፍትህና እውነትን አንግበው የሰው ልጅ ክብር ጠብቀው የሚያደርጉትን ተጋድሎ አጠናክረው እንደሚቀጥሉና የነገውን አስተማማኝ ድል እያረጋገጡ ወደፊት እንደሚራመዱ አስታውቀዋል። የአገዛዙ ተላላኪነትና ባንዳነት መጨረሻውም ውድቀትና ሞት መሆኑ ይህ የቢቸናው እርምጃና የሰራዊቱ መፈራረስ ያው ምስክር ነው ሲሉም ጠቁመዋል። በጎጃም ህዝብ ላይ የተጫነው የሰቆቃ ቀንበርና የጠቅላይ ሚኒስትሩ የአዞ እንባ የፖለቲካ ወጎች የተንታኞችን ትኩረት ስበው ውለዋል። የብልጽግናው መሪ አብይ አህመድ በደብረ ማርቆስ ከተማ ተገኝተው ያደረጉት ንግግር የአማራን ህዝብ ታሪካዊ ተጋድሎ የሚያነቅስና ክልሉን ወደማይወጣበት ቀውስ ውስጥ የሚከተውን የአገዛዛቸውን መዋቅራዊ ውድቀት የሸፈነ ነው ሲሉ የፖለቲካ ተንታኞችና የአካባቢው ነዋሪዎች ተቹም። ጠቅላይ ሚኒስትሩ ትግል፣ ፍልሚያ፣ ውጊያ ለእናንተ አዲስ ጉዳይ አይደለም፣ ነገር ግን ኪሳራና ሞት እንጂ ያተረፈው ነገር የለም በማለት የተናገሩ
በተናገሩት ንግግር ህዝቡ በታሪኩ ነጻነቱንና ክብሩን ለማስጠበቅ ያደረገውን መስዋዕትነት መሳለቂያ ያደረገ ከመሆኑም በላይ በአሁኑ ወቅት በአማራ ክልልና በጎጃም ምድር እየደረሰ ላለው መጠነ ሰፊ ሰብአዊና ኢኮኖሚያዊ ውድመት ዋናው ተጠያቂ ራሱ የብልጽግና የጦር ስትራቴጂ መሆኑን የዘነጋ ነው ብለውታል። አብይ አህመድ በንግግራቸው በየብስ መጓዝ የማይችሉ ዜጎች በአየር ትራንስፖርት እንዲጠቀሙ አየር መንገድ ከፈትን በሚል የፈጠሩትን አምሳያ ነዋሪዎችና ተቺዎች በጥብቅ አውግዘውታል። ባለፉት ጥቂት ዓመታት ከጎጃምም ሆነ ከጎንደር ወደ አዲስ አበባ የሚወስዱት ዋና ዋና መንገዶች የሞት፣ የእገታ፣ የአፈናና የቢሊዮኖች ዶላር የደህንነት ስጋት መናኸሪያ የሆኑ በአገዛዙ የአቅም ማነስና ሆን ተብሎ በተዘረጋው የከፋፍለህ ግዛ ፖሊሲ ምክንያት መሆኑ ይታወቃል። ተራው ዜጋ፣ አርሶ አደሩና መካከለኛ ገቢ ያለው ማህበረሰብ በቀላል ክፍያና በእግር ጭምር በሰላም ተንቀሳቅሶ መኖር የማይችልበት ደረጃ ላይ የደረሰው በአብይ አህመድ የስልጣን ዘመን ነው። መንግስት የዜጎችን ደህንነትና ነጻ የመንቀሳቀስ መብት ማስከበር ባለመቻሉ ህዝቡ በገዛ ሀገሩ በየመንገዱ ታጋቾችን ለማስለቀቅ በሚሊዮን የሚቆጠር ብር እንዲገብር ተገዷል። ይህንን መሰረታዊ የብልጽግናው አገዛዝ መፍረስ መነሻ በማድረግ የአየር መንገድ አማራጭ አቀረብንላችሁ ማለት የህዝቡን የምሬትና የኢኮኖሚ አቅም ማላገጫ ማድረግ ነው በሚል ነቀፌታዎች እየቀረቡ ነው። ጠቅላይ ሚኒስትሩ የጣሊያንን ወረራና የአጼ ዮሐንስን ታሪክ አጋጣሚዎች በመጥቀስ ከጦርነት ያተረፋችሁት ድቀት ነው ማለታቸውን የአካባቢውን ማህበረሰብ ሞራል ለመስበር የተደረገ የስነ ልቦና ዘመቻ ተደርጎ ተወስዷል። አባቶች በዱር በገደሉ የተዋደቁት ለአገር ሉዓላዊነትና ለክብራቸው እንጂ አብይ አህመድ እንደሚሉት ለኪሳራ እንዳልነበረ የሚገልጹት ተቺዎችም በአሁኑ ወቅት በአማራ ክልል እየተካሄደ ያለው ጦርነት መንግስት የህዝቡን የህልውናና የደህንነት ጥያቄዎች በኃይል ለመጨፍለቅ በመሞከሩ የመጣ መሆኑን ያነሳሉ። የደብረ ማርቆስ ከተማ ኮሚኒኬሽን የአየር መንገዱን በረራ እንደ ትልቅ ስኬት ቢያቀርበውም በአሁኑ ወቅት በክልሉ በተለያዩ አካባቢዎች በንጹሃን ላይ የተካሄደ ባለው የከባድ መሳሪያ ድብደባና ድሮን ጥቃት ምክንያት የትራንስፖርት ዘርፉ ሙሉ በሙሉ መናጋቱን ነጻ መገናኛ ብዙሃን ደጋግመው ሲዘግቡት ማስተዋል የተለመደ መሆኑ አይዘነጋም። ጠቅላይ ሚኒስትሩ በንግግራቸው ላይ እጃችን የተዘረጋ ነው፣ ልባችን ክፍት ነው፣ እንቀራረብ፣ እንወያይ የሚል የሰላም ጥሪ ቢያቀርቡም በተግባር ግን በአማራ ክልል ያለው ወታደራዊ የኃይል እርምጃና የሲቪሎች ሰቆቃ ለመቆሙ ንግግራቸውን የግብዝነት ያደርገዋል ተብሏል። በአባይ ሸለቆና በአሊዶሮ አካባቢዎች ያሉትን ታጣቂዎች ሽፍታ በማለት የፈረጁት ጠቅላይ ሚኒስትሩ በህዝባዊ እምቢተኝነትና በአገዛዙ ጥንካሬ ማጣት መካከል ያለውን ልዩነት ወደ ጎን በመተው ችግሩን ሁሌ በሽፍትነት ላይ ለማሳበብ ሞክረዋል። የፖለቲካ ተንታኞች እንደሚሉት እውነተኛ ሰላም ሊመጣ የሚችለው አገዛዙ የጦርነት ስትራቴጂውን አቁሞ የህዝቡን የመብትና የደህንነት ጥያቄዎችን በተግባር ማክበር ሲጀምር ብቻ እንጂ የየብስ ትራንስፖርትን ዘግቶ የአየር መንገድ ምረቃን እንደ ማባበያ በማቅረብ ሊሆን አይችልም ሲሉ አስረድተዋል። የሱዳን ፍርድ ቤት በፈጥኖ ደራሽ ኃይሉ አርኤስኤፍ መሪ ሄሜቲ ላይ የሞት ፍርድ ወሰነ። ውሳኔው በአብይ አህመድ አስተዳደርና በቀጠናው ላይ የሚፈጥረው ስጋት ከፍ ብሏል። የሱዳን የጸረ ሽብርተኝነት ፍርድ ቤት ባስተላለፈው ታሪካዊ ውሳኔ የፈጣን ደራሽ ኃይሎች አርኤስኤፍ ዋና አዛዥ የሆኑትን መሐመድ ሐምዳን ዳጋሎ ሄሜቲ ሁለቱን ወንድሞቻቸውንና ሌሎች 13 ግለሰቦችን ጨምሮ በድምሩ በ16 ከፍተኛ መሪዎች ላይ በሌሉበት የሞት ፍርድ ፈረደባቸው። ይህ የፍርድ ቤት ውሳኔ የተሰጠው በምዕራብ ዳርፉር ግዛት ዋና ከተማ በሆነችው ኤልጄና ውስጥ የተፈጸሙ የጦር ወንጀሎችም በሰብአዊነት ላይ የተፈጸሙ ወንጀሎችና የዘር ማጥፋት ወንጀሎችን በማስረጃ ካረጋገጠ በኋላ ነው። በተለይም በሰኔ ወር 2023 ዓ.ም የምዕራብ ዳርፉር አስተዳዳሪ የነበሩት ሐሚስ አባክርን በቁጥጥር ስር ካዋሉ በኋላ በአሰቃቂ ሁኔታ መግደላቸውንና አስከሬናቸውን ማዋረዳቸውን ለውሳኔው ዋነኛ ምክንያት ሆኗል። የፖርት ሱዳኑ ፍርድ ቤት የሄሜቲን የወንድሞቻቸውን አብዱራሂም ዳጋሎና አልቆኒ ሐምዳን ዳጋሎ እንዲሁም የአካባቢው የጦር አዛዥ አብዱልሃማን ጁባ ባርካላህን ጨምሮ የሁሉንም የፈጣን ደራሽ ኃይሉ ንብረቶች መንግስት እንዲወርስ አዟል። በተጨማሪም ወንጀለኞቹን በቁጥጥር ስር ለማዋል የኢንተርፖል ዓለም አቀፍ የእስር ማዘዣ እንዲወጣ ትዕዛዝ ሰጥቷል። ይህ የሱዳን ፍርድ ቤት ውሳኔ በምስራቅ አፍሪካ ቀጠና በተለይም በኢትዮጵያ ባለው የአብይ አህመድ የጦርነት አገዛዝ ላይ ከፍተኛ የፖለቲካና የደህንነት ድንጋጤ ፈጥሯል። የሄሜቲ የፈጣን ደራሽ ኃይል አርኤስኤፍ ከኢትዮጵያ አብይ አህመድ ጋር ጥብቅና ስልታዊ ግንኙነት እንዳለው የአደባባይ ሚስጥር ነው። አብይ አህመድ የሱዳንን ህጋዊ ጦር ወደ ጎን በመተው ዓለም አቀፍ የሰብአዊ መብት ረገጣዎችንና የዘር ማጥፋት ወንጀሎችን እየፈጸመ ላለው የሄሜቲ ቡድን ቀይ ምንጣፍ በማንጠፍ በአዲስ አበባ ላይ ደጋግሞ ተቀብሎታል። የኢትዮጵያ ግዛት ለሄሜቲ ኃይሎች የሎጂስቲክስ የደህንነትና የዲፕሎማሲ ሽፋን ለመስጠት ሲያገለግል መቆየቱ ይታወቃል። ሁለቱ መሪዎች የቀጠናውን ነባራዊ ሁኔታ በኃይል ለመቀየርና የሱዳንን ይፋዊ መዋቅር ለማዳከም በሚያደርጉት ጥረት ውስጥ የተቆራኙ ናቸው። አብይ አህመድ ሄሜቲን እንደ ዋና አጋር በመጠቀም በሱዳን ላይ ያለውን ተጽዕኖ ለማሳረፍና የራሱን የውስጥ የጦርነት አጀንዳዎች ለማስፈጸም ሲሰራ ቆይቷል። ይህ የሞት
የሞት ፍርድ ውሳኔና የወጣው ዓለም አቀፍ የእስር ማዘዣ በአብይ አህመድ አስተዳደር ላይ ከባድ ስጋቶችን ይደቅናል። የሱዳን ፍርድ ቤት እነዚህ ወንጀሎች በፖለቲካ ምህረት እንደማይታለፉና በዓለም አቀፍ ሕግ የጊዜ ገደብ የሌላቸው መሆኑን በግልጽ አስቀምጧል። ሄሜቲ በይፋ የዘር ማጥፋት ወንጀለኛ ተብሎ መፈረጁ እሱን በግልጽ ሲደግፉት ለነበሩ ለእነ አብይ አህመድ ትልቅ የዲፕሎማሲ ኪሳራ ነው። ከዚህ በኋላ ለሄሜቲ የሚደረግ ማንኛውም ድጋፍ አብይ አህመድን የጦር ወንጀለኞች ተባባሪ ሊያስደርገው ይችላል። በአማራ በኦሮሚያና በተለያዩ የኢትዮጵያ ክፍሎች በአብይ አህመድ የጦርነት አገዛዝ የተፈጸሙ ያሉ ተመሳሳይ የጅምላ ጭፍጨፋዎችም የንብረት ውድመቶችና የንጹሃን መፈናቀሎች አሉ። በሱዳን የተወሰደው የፍርድ እርምጃ ነገ በአብይ አህመድና በጦር ጀነራሎቹ ላይ በተመሳሳይ መልኩ የዓለም አቀፍ ፍርድ ቤት ወይም የሀገር ውስጥ ልዩ ችሎት የቅጣት ውሳኔ ሊያስተላልፍ እንደሚችል ትልቅ ማሳያ በመሆኑ በአገዛዝ ውስጥ ከፍተኛ መደናገጥን ፈጥሯል። የሄሜቲ ቡድን በህግ ወንጀለኛ መባሉና ንብረቱ መወረሱ የፋይናንስና የወታደራዊ አቅሙን በእጅጉ ያዳክመዋል። ይህ ደግሞ አብይ አህመድ በሱዳንና በታችኛው የአባይ ተፋሰስ ላይ የነበረውን ስልታዊ ተጽዕኖ ያሳጣዋል። የሄሜቲ መዳከም አብይ አህመድ በቀጠና ውስጥ ብቻውን እንዲቀርና የሱዳን ጦር በአብይ ላይ ጥብቅ አቋም እንዲይዝ ያደርገዋል። ሱዳን በሄሜቲ ላይ የኢንተርፖል ማዘዣ መውጣቷ ሄሜቲ ወደ አዲስ አበባ የሚያደርገውን ነጻ እንቅስቃሴ ይገድባል። አብይ አህመድ በዓለም አቀፍ ደረጃ የሚፈልገውን ወንጀለኛ አሳልፎ ለመስጠት ፈቃደኛ ካልሆነ የራሱ አገዛዝ ተጨማሪ ዓለም አቀፍ ማዕቀቦችና ጫናዎች ሊደቀኑበት ይችላሉ የሚል ስጋትን ደቅኗል። በምዕራብ ዳርፉር ለተጨፈጨፉት ንጹሃን ፍትህ ለማምጣት የተጀመረው ይህ የሱዳን ፍርድ ቤት ውሳኔ በፖርት ሱዳን ብቻ የሚወሰን ሳይሆን በቀጥታ አዲስ አበባ የሚገኘውን የአብይ አህመድን ቤተ መንግስት የሚያናውጥ ነው። ሄሜቲ በህግ ፊት የሞት ፍርድ የተፈረደበት ወንጀለኛ መሆኑ እሱን እንደ ስልታዊ አጋር የያዘው የአብይ አህመድን የጦርነት አገዛዝ ይበልጥ ወደ ማጥ ውስጥ የሚከትና በቀጠናው ያለውን የህልውና ስጋት ይበልጥ የሚያበረታው በመሆኑ በ4 ኪሎ አለቃ ቤተ መንግስት እጄን በእጄ ቆረጥኩት የሆነ ከፍተኛ ስጋትን ደቅኗል። የኢራንና ኦማን የሆርሙዝ ድርድር መቋረጥ ከፍተኛ ስጋት ደቅኗል። በስትራቴጂካዊው የሆርሙዝ ወሽመጥ የባህር ላይ ትራፊክ አስተዳደርን በተመለከተ በኢራንና በኦማን መካከል ሲካሄድ የነበረው ወሳኝ ስብሰባ ያለምንም ስምምነት መጠናቀቁን የኢራን ውጭ ጉዳይ ሚኒስትር አስታወቀ። ቴሄራን ለስምምነቱ መፍረስ ዋሽንግተንን በቀጥታ ተጠያቂ አድርጋለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃኢ ዛሬ በሰጡት መግለጫ ባለፈው ቅዳሜ በኦማን ዋና ከተማ ሙስካት በተካሄደው ውይይት በዋናነት ከአሜሪካ ጋር በተፈረሙ የመግባቢያ ስምምነት አንቀጽ 5 ላይ በሚገኘው የሆርሙዝ ወሽመጥ ጉዳይ ላይ ብቻ ያተኮረ እንደነበር ገልጸዋል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃኢ አሜሪካ ግልጽና ድብቅ በኦማን ላይ ባደረሰችው ጫና ምክንያት መከናወን የነበረበት ነገር ባለመሳካቱና ባለመፈጸሙ እናዝናለን ብለዋል። ከዓለም አቀፍ የነዳጅና የጋዝ ምርት ውስጥ 20 በመቶ ገደማ የሚሆነው የሚተላለፈው በዚህ ጠባብ ባህር መስመር በኩል ነው። ከቅርብ ጊዜ ወዲህ በክልሉ ከተቀሰቀሰው ወታደራዊ ግጭት ወዲህ ኢራን በወሽመጡ ላይ ያላትን ወታደራዊ ቁጥጥር አጠናክራለች። በወሽመጡ ማዶ የምትገኘው ኦማን ቀደም ሲል ከኢራን ጋር በጋራ የመተላለፊያ መስመሩን በሰላማዊ መንገድ ለማስተዳደር ስትደራደር ቆይታለች። የንግግሩን አለመሳካት ተከትሎ በኮሪደሩ ላይ ያለው ውጥረት ይበልጥ ጨምሯል። ማሪን ትራፊክ ከተሰኘው የመርከቦች ጉዞ መከታተያ ድረገጽ የተገኘው መረጃ እንደሚያሳየው ኢራን ወሽመጡ በተደጋጋሚ መዘጋቱን ካወጀችበት ከትናንት ምሽት ጀምሮ እስካሁን ምንም አይነት የንግድ መርከብ በስፍራው አላለፈም። ኢራን በአካባቢው የሚንቀሳቀሰው የአሜሪካ ጦር የሚያደርገውን ህገወጥ እንቅስቃሴ በመጥቀስም በአሁኑ ወቅት በሆርሙዝ በኩል መጓዝ የማይቻል ነው ስትል አስጠንቅቃለች። በአንጻሩ የአሜሪካ ማዕከላዊ እዝ እንዳለው የሆርሙዝ ወሽመጥ ዓለም አቀፍ የባህር መስመር በመሆኑ ክፍት ሆኖ ይቆያል። የአሜሪካ ጦር በቁልፍ የውሃ አካላት ላይ የመርከቦችን የነጻነት ጉዞ ለማስጠበቅ ሙሉ ዝግጁ ነው ሲልም አስታውቋል። የዩክሬን ድሮኖች በሩሲያ ኩርስክ የሚገኘውን የሰሜን ኮሪያ ሚሳኤል ዴፖ አወደሙ። የዩክሬን ልዩ ኃይል በሩሲያ የድንበር ቀጠና በሆነው የኩርስክ ግዛት ውስጥ እስከዛሬ በተዘነዘሩት እጅግ ስልታዊና ከባድ የተባለውን የድሮን ጥቃት መፈጸሙን የኪየቭ የጦር እዝ ይፋ አድርጓል። በጥቃቱ የሰሜን ኮሪያ ሰራሽ የጦር መሳሪያዎች የነበሩት ግዙፍ መጋዘን መውደሙ ታውቋል። የሩሲያ ጦር ለሰሜን ኮሪያ ሰራሽ ባላስቲክ ሚሳኤሎችና ለከባድ መሳሪያ ጥይቶች ማከማቻነት የሚጠቀምበት ግዙፍ ወታደራዊ ዴፖ የጥቃቱ ሰለባ ሆኗል። መጋዘኑ ሙሉ በሙሉ ወድሟል። ድሮኖቹ ስፍራውን በትክክል መምታታቸውን ተከትሎ ከፍተኛ የሰንሰለት ፍንዳታም ተከስቷል። የዓለም አቀፍ ወታደራዊ ደህንነት ተንታኞች እንደገለጹት በፍንዳታው ሳቢያ በአካባቢው ሰፊ የመሬት መንቀጥቀጥ መሰል ንዝረት የተመዘገበ ሲሆን እስከ 5 ኪሎ ሜትር ርቀት ድረስ የሚታይ ግዙፍ የእሳት ነበልባልና የጭስ ደመና ታይቷል። ይህ ጥቃት ሩሲያ በዩክሬን ግንባር ላይ ለምታደርገው የክረምት ወራት ጥቃት የተዘጋጀችውን የትጥቅና የከባድ መሳሪያዎች አቅርቦት በእጅጉ የሚያስተጓጉልባትና የሞስኮን የሎጂስቲክስ መስመር የሚያናጋ ነው ተብሏል። በፒዮንግያንግና በሞስኮ መካከል ያለው ወታደራዊ ትብብርም በገሃድ ያሳየ ክስተት ሆኗል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።